ይሄን ነው ያለከው አይደለ? እስኪ በእናትህ አትንኪኝ። አዋራ አልኩ እኮ ለአዋራ ይሄ ነው አያ ይሄ ነው የሚገባ መጣሁት አንተን ላዋራ ሳይሆን ይሄን ላቀምሰህ ነው። ምክንያቱም ወንድሜን እንደዛ አድርገህ በአንተ ምክንያት ሆስፒታል ገብቶ እንደዛ ጥርሱ እንትን ያረከው ገና መቻየ የጋራችን እኮ ነው አይደለ? እና የጋራችን ከሆነ ለምን ተሰርገን የጋራችን ጋሚ ወረቀት ስትቀጂ ዝም ተበለሻል አይደለ? አሁን ደግሞ ህግ ላይ ፊት አትበይ። እውነቴን ማስቸገር ምናምንሽን አቁሚ። ተናግሬያለሁ። ቋሚ የለሽ። ሰላም ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ እና እዚህ የመጣሁት ካሜራ ይዤ ነው የመጣሁት። ምክንያቱም ላይኩን ቀጥሬዋለሁ ማለት ነው። ይሄን እሱ ትናንትና እንዳያችሁት ቪዲዮውን ሰርቻለሁ። ስለዚህ እኔ ላይኩን ቀጥሬ ያለውን ነገር በፊት ለፊቱ ማውራት ነው የምፈልገው ማለት ነው። እና ቀጥሬዋለሁ ማለት ነው ቤተሰብ። ምክንያቱም እኔ ይግባኝ ጠይቄያለሁ። ይግባኝ ስለጠየቁኝ ምክንያቱም ቤቱ የጋራችን ነው። ስለዚህ ያለውን ነገር በቃ በደንብ ከሱ ጋር አውርቼ ፊት ለፊቱ ያለውን ነገር አውቀን ነው እና በቃ ጠበቃም ቀጥሬያለሁ። ትናንትና ተናግሬዋለሁ ማለት ነው። ስለዚህ ጠበቃም ቀጥሬያለሁ፣ ሽማግሌም ይዣለሁ። በቃ ምንም ሆነ ምንም እኔና ላይኩን እንግዲህ ማለት ነው ያለው ነገር በህግ ነው። እሱ አሁን እዚህ ጋር ተፈታው ምናልኩ ቢልም ያው ህግ ያዘው ህግ ነው። እኔ ደግሞ ቤቱ እኔስ አብሬ እስከኖርኩ ድረስ የጋራዬ ነው። ይሄ ደግሞ ጎረቤት የሚያውቀው ነገር ነው። ስለዚህ ያለኝን በእኔ በምችለው አቅም ጥሬ ይሄን ነገር አስመልሰዋለሁ ማለት ነው። እሱን ደግሞ አደርገዋለሁ። አስመልሼ ነው ካሜራ ላይ የምመጣው። እንደዚህም አውርቼም አልቀርም። ሴት በሆነ በቃ ሴት ብቻ ስለሆንኩኝ እኔ የምተው አይደለም። እሱ ብዙ ሰው ስላለው ከኋላው ምን ስላለው አይደለም። እኔ ምንም ሆነ ምንም አልለቀውም። እሱ ህይወቴን ሰውል አድርጎ እንደዛ ህይወቴን አመሰቃቅሎ እሱ በሰላም ሊኖር አይችልም መቼም። ምክንያቱም እኔን እንደዛ ከተዳሪ በትኖኝ እኔ ከቤቴ ወጥቼ እኔ አሁን ያለሁት አክስቴ ቤት ነው። ምክንያቱም ይሄ ሁሉ ነገር የሆነው በሱ ምክንያት ነው አይደለ? ስለዚህ ምንም አልኳችሁ ምንም ከዚህ በላይ ምንም በህይወት የሚመጣ ነገር እኮ የለም። እኔ አሳስራለሁ ሲል ራሱ ገባ ሸቤ። ስለዚህ አሁንም ያችን ሸቤውን ደግሞ አስደግመዋለሁ ማለት ነው እንጂ ያው አንድ ነገር እኔን እያስፈራራዛቸው በጠበቃው በምንም ነገር አለ። ግን መቼም ሰማውም አይደለም ማዳመጫም የለኝም ሲጀመር አልሰማውም። አሁን ዛሬ ይመጣል እንግዲህ ከመጣ ያለውን ነገር በፊት ለፊቱ እስካሁን ድረስ አልተገናኘንም። አሁን ግን ዛሬ አገኘዋለሁ ማለት ነው። እንግዲህ መጥቶ ደግሞ ምን እንደሚል እናያለን ማለት ነው። ግን ቤተሰብ እዚህ ጋር ነው የምናገረው። እሱ አሁን ባለቤቴን ማጥቻለሁ እንግዲህ እንደተፋታን ነው የምታውቁት። እሱ ብቻ አይደለም እቃውን እንኳን አልሰጠኝም። እቃውም እንግዲህ በእኔ ላይ ሽጦ ምንም በማላውቀው ነገር ሌላ ሴት አስገብቶ ጭራሽ ሌላ ነገር ብላ እኔን አመናጭቃ ምናምን የላከችኝ። ይሄ ሁሉ ደግሞ የመጣው ደግሞ በላይኩን ነው። ስለዚህ እኔ ምንም እሱን የምለቀው ነገር አይደለም። እና እስቲ አሁን ቀጥሬዋለሁ እንግዲህ ዛሬ ደግሞ እስቲ ምንድነው ውስጥ ለውስጥ እንዳይለኝ ይሄው አስፋልት ላይ ነው እንግዲህ የቀጠርኩት። እስቲ አሁን የሚለውን ነገር እናያለን ማለት ነው። በነገራችን ላይ እህቱን አግኝቻታለሁ። የላይኩንን እህት ያለችበት ድረስ ሂጄ አግኝቻታለሁ። እና እሷም በቃ አዎ 30 ሺህ ብር ካሳ በሷ በኩል ነው የተከፈለኝ። ለዛ እሷን አግኝቻ አዋርቻታለሁ። እሷም የሱ ቢጤ ናት። ምንም ያው ካንድ እንትን ናቸው አንድ ናቸው። አነጋገሯ ምኗ እኔና አመናጭቃ ምናምን የላከችኝ እሷም ብቶ ምንም አታመጣም። ያው ለጊዜው ትደነፋለች እንጂ ምንም። ግን እየቆየሽ ግን እውነቱን ስታውቀው ስትረዳው ያው እሷ አሁን ከክፍለ ሀገር ብትመጣም የኛ ክሬኒና እሱን ጠለቅ ያለ እንትኑን አታውቀውም ምን እንደተደረሰ ምን። ምክንያቱም እሱ ይሄን ያክል ብዙ ቤተሰብ ይሄን ያክል ውስጡን ስለማያውቁት ለዛ ነው አሁን እሷ እኔን የምታመናጫጭቀኝ። እሷ ምንም አታመጣም። ላይኩን ምንም አያመጣም። እስከዛሬ ድረስ ፎክሮ ይኸው እስከዛሬ ድረስ እግዚአብሔር ይመስገን አለው ማለት ነው። እና እስቲ ይምጣና የሚለው እናያለን። እዚህ ነኝ እንግዲህ ቤተሰብ እየመጣ ነው። እንዴት ነህ? ምን ነው አስጠበቀኝ ይሄን ያህል ማለት ለምን ታስጠብቀኛለህ? ይዘሽ የምትመጪው ነገር ስለማውቀው ብትጠብቂኝ ይገርምኛል። ማለት አሁንም እስር ቤት ገብተህ አልተስተካከልክም ማለት ነው? ይሄ እንደው ሰው የበፊቱ ሰው ያሁኑ ራሱ አላስተካከለህም ማለት ነው?
እሱን ታዩ በቃ መስረት ብርቃር ለምትወል ስንት አመት ኖርበታለሁ። እስቲ በእናትህ እንዴት ሆነልህ? ተመቸ? ፍራሹ እንዴት ነው? አሃ ጨምርሃል። ተመችቶኛል ይመስል ባይዘው ወይ ማለት ነው። ልንገርህ ይኸውልህ አሁን ስስቅል ስጫወት አሁን እንትን እንዳይመስልህ ወንድሜን እንደዛ አድርገህ በ30 ሺህ ብር እኔ እናንተ የምንፋታ እንዳይመስልህ። ገባ? እሱን እኮ ነግረሽኛል፣ በስልክም ነግረሽኛል አይደል እንዴ? በቃ እስከሚያዋጣሽ ድረስ ሂጂና መክሰስ ትችያለሽ። ይግባኝ እጠይቃለሁ ብለሻል። ይግባኝ የሚባለውን ነገር ጠይቂና እንደፈለገሽ ሁኚ። እኔን አታድክሚኝ ብዬ መልሼልሻለሁ። አታድክሚኝ ምን ትደክማለህ አንተ? ብትደክም እኮ እዚህ ጋር ገና ይሄን አወጣው ብለህ እኮ የሰው አካል እኮ አታጎልም። ያንተ በ30 ሺህ ብር ጥርስ የሚተክ እንትን የሚመጣ ይመስላል። ይኸውልሽ እሱ በጥርሱ ነው አይደል እንትን ያለው፣ እሱ በጥርሱ ነው የተፋተው። እሱ እኔ ህይወት ሊያጎል ቢመጣስ ህይወቴም ሊሰዋ ቢመጣ ኖሮስ እንዴ? አንቺ ሲጀመር ፎክሩ የትኛው እኔ ነበርኩ እኮ አይደለ? ፍርድ ቤት እኮ ነበርኩኝ እኔም ነበር። እና ምንድን ነው ያለው? ምን አለ? በቃ እቺን 3 ሚሊዮን ብር የምትበላት እንዳይመስልህ። እውነት ነው፣ እውነት ነው። እኔ ነኝ እኮ እኔ ነግሬዋለሁ። ሲጀመር ፎክሮ መጣ። ከዛ በኋላ ራሴ መከላከል ነበረብኝ። ድንገት ተከሰተ። በቃ ጥርሱን አጣለቀ። ለሰማ ለእህቴ ከእንትን ብላልኛለች። እግዚአብሔር ይመስገን። አይ ስማ በእናትህ ዝም በል። አይ እንዲህ ልታመናጭቅኝ ከሆነ ገና እንዲህ ነው የማደርግህ። ምን ይኸውልህ ሴት ነሽ፣ ሴት ነሽ አይደለ? ሴት የሚያደርገውን ነገር ነው ማድረግ ያለብሽ። አዎ በቃ ምን ላድርገው ታዲያ እንዴ? በአንድም ጀመር አንድ ነገር እንገርሽ፣ በዚህ ከቀጠልሽ ማለት ነው በእርግጠኝነት ነው የምልሽ ይሄን የምትውለበለብበትን ምላስሽን ቆርጬ እንዳልጥልሽ። እውነት ይሄን ደግሞ አድርገዋለሁ። አድርገዋ አያስቅም። ሸፔ ምን ነው ሸፔ ናፈቀህ? አሁንም አድርገዋ አድርገው። በቃ እሱን ተይው። ለምን ጠራሽ? ጠራው። ተረጋጋ። መጀመሪያ ስታወራ ተረጋጋሽ። እንደዚህ ተረጋጋሽ። ማታናግሪኝ ከሆነ ሲጀመር እሄዳለሁ። በቃ ሲጀመር ይኸው የቀጠረች ቦታ ሲጀመር ማለት ነው ጫካ ለጫካ። አይ መዝናኛ ላይ ወስጄ ካፌ እንትን ብዬ እንደዛ ነው ትበላታለህ እሷን። አውራው ጋር እንዲህ ሆነ ሰራት። ስማ ይኸውልህ ወንድሜ ልብ ገና ይሄን ነው አለከው አይደለ? እስኪ በእናትሽ አትንኪኝ እንዴ! ይኸውልህ ስማ የወንድሜን እኮ ጥርስ ነው ያለከው። ገባል? ይሄን ልብስ እንደዚህ ቡጭቅጭቅ አድርጌ እንዳላስቀረው ገባህ? አንተ ልብሱ ነው አንተ ያለ አንተ እኔ ጥርስ እኮ ነው ያሳጣኸው። በጣም እየታገዝኩሽ እንደሆነ ምን ነው የታገዝከው? ይኸውልሽ እኔ አንድ ነገር እንገርሽ መተሻል አይደል? ቀጥረሽኝ። እሺ የፈለግሽውን ነገር አዋሪኝና ልሂድ። የፈለግሽውን ነገር አዋሪኝና ልሂድ። አሁን ላዋራህ? አዎ የፈለግሽውን ነገር ንገሪኝና ልሂድልሽ። እሺ ላዋራህ አልኩህ እኮ ላዋራህ። ይሄ ነው አየህ፣ ይሄ ነው የሚገባ። አየኋ፣ ይሄ ነው እኔ የመጣሁት አንተን ላዋራ ሳይሆን ይሄን ላቀምሰህ ነው። ምክንያቱም ወንድሜን እንደዛ አድርገህ በአንተ ምክንያት ሆስፒታል ገብቶ እንደዛ ጥርሱ እንትን ያደረከው ገና መቻየ እመታሃለሁ። ምክንያቱም ሴት ነሽ፣ እኔ ከሴት ጋር አልጣለሁ። እንዳንቺ ግን ልብስሽን አስወልቄ ነበር ላላም ይሄን ነበር። አሁን ምንም ነገር ያደርጋለሽ እያሰብሽ ከሆነ ምንም ነገር አላደርግም። የፈለግሽውን ንገሪኝና ልሂድ። የነገርኩ ደግሞ የምነግርህ ጥፊ ነው ካልሽኝ ደግሞ አመሰግናለሁ፣ ሄድልሻለሁ። ገና አልጨረስንም። ይኸውልህ ና አልኩህ እኮ ና። ይኸውልህ ስማ፣ እኔ እናንተ እኔ አልኩህ እኮ ቤቱን አልኩህ እኔ አለሁበት አይደለም። እኔ እኮ አንተ ብቻህን አይደለም እኮ ቤቱ ያለው። ለምን ስለሆነ ነው አንተ ብሩን እንደዛ ወስደህ እዚህ ጋር የምትመጻደቀው? ማን ስለሆንክ? እኔ እኮ አለሁበት። የጋራችን እኮ ነው አይደለ? እና የጋራችን ከሆነ ለምን ልትሰርገን? የጋራችን መሆኑን እንጂና ከሰሽ ማግኘት ትችላለሽ። ቤቴን የሰራሁት ራሴ በላቤ ጥሬ ግሬ ነው። አንተ ጥራግራ? ዋው! እኔ ታዲያ የዛኔ ነው የሰራሁትኝ በራሴ ነው። የፈለግሽውን ኑሬበታለሁ ካልሽኝ አዎ ኑረሽበታል። ምንም ይሄንን አልክድሽም። ግን ደግሞ ስለኖርሽበት የኔ ነው ካልሽ ደግሞ ሂጂና ማስረጃችን ያዢ፣ ሽማግሌ የምትያቸውን ጠበቃ የምትይውን አምጪ፣ ደርድሪ፣ ያሸንፈኝ። በቃ በዚህ ነው እንትን የምለው እኔ እኮ እንደ ህግ እንሂድ ካልሽ በቃ እሺ እንደ ህግ እንሂድ አልኩሽ አይደለ? እንደ ህግ እንሂድማ ብለህ እኮ በየመንገዱ አላሳልፈኛል። ወረቀት ነው ደግሞ ያቺ ሰማ ጠበቃ ናት ወይስ ሌላ ነገር? አሁን በቃ ምንድን ናት ያቺ ደግሞ መጣቢ የምትለው? እሷ የህግ አካል ናት። በቃ ህግ ማረፊያ ባለበት ቦታ ያሳርፈዋል። ህግ እንዲህ ነው፣ ህግ እንዲህ ነው። በነገራችን ላይ ይኸውልሽ ተደጋጋሚ ወረቀት ስትቀጂ ዝም ተብለሻል አይደለ? አሁን ደግሞ ህግ ላይ ፊት አትበይ።
ማውራት መወራት ያለበት ነገር መጀመሪያ እስኪ አንብቤ እኔ አንድ ነገር ልንገርሽ በቃ ወይ እኔ በቃ ጸበል ይዞሽ የሚሄድ በቃ እንትን ልበልሽ በእውነት ይጠቅምሻል። አማኑኤል በእናትህ ወረፋ ሳይገባ ለምን አያስይዙህም? ለምን አማኑኤል አያስገቡህም? ለያዝልህ እንደ ወረፋ ልሂድ መቅዶኒያ ልሂድ። እኔ እኮ ከአንተ ጋር እራሱ ያን ጊዜ እንዴት እንዳሳለፍኩት እራሱ ገረመኝ። እውነት እኔ ከአንተ ጋር ነው የኖርኩት። ምን ሆኜ ነው? ለቅ ደግሞ ምን አለ እኔ ሳታለኝ ሲመጣ ልክ ተንኮሉን አሲሮ ፈልጊያት ነው እሷን ፈልጌ እንጂ ምን እውነት ያልደረስኩበት ይመስላል። ለበቀል መጣ ሁሉን ነገር አሲረ አውጠንጥነ ከጨረስኩ በኋላ ለበቀል መጣ። እንደዛ እኮ ነው። ለበቀል መጣ። እሰይ እንኳን መጣው የሚገባኝን አግኝቻለሁ። እንኳን መጣው ማግኘት ያለብኝን እስከ መጨረሻው ድረስ መጥቻ አግኝቻለሁ። አለቀ። እሱን ደግሞ ታጣዋለህ። ሞክር ያልኩሽ እኮ እስከ መጨረሻው ድረስ ሂጂ። በቃ እስከ ይሆናል እስከምትይው ድረስ ሂጂ። እኔ አለሁ አልኩሽ አይደል እንዴ? ደግሞ ይሄ እየመጣሽ ቤት ማንኳኳት ምንም ማታውቀውን እህቴን ማስቸገር ምናምንሽን አቁሚ። ተናግሬያለሁ። ይኸውልህ እኔ ነኝ እኮ እሱን መናገር ካለብኝ ከዚህ በኋላ ልንገርሽ በቃ በግልጽ መንገር የምፈልገው ማለት ነው። በቃ ተይ መቼም አልተውም። ከዚህ በኋላ እኔ እናንተ አልኩህ ገና የራሴን ነገር ሳላስመልስ እኔና ያንተ ነገር እኮ እንደማያውቃለህ ታውቃለህ። መቼም አልኩህ ከዚህ ክፍለ ሀገር ብትሄድ እመጣለሁ። ክፍለ ሀገር ድረስ እመጣለሁ። በአንተ የተነሳ ትዳሬ ፈትቼ ሁሉ ነገርን አሳጥተህ እኔ እንትን ምን ክስክስ ስለሆንሽ እኮ ነው ትዳርሽን የፈታሽው። ለምን እኔ ተረጋግቼ አንቺ አቋም የለሽ በሐሳብሽ አትጸኝ ቃልሽን ቅርጥፍ አድርገሽ የምትበይ ካዲ ስለሆንሽ ይሄ ነገር ይመጣብሽ። ይሄን ደግሞ ማሰብ የነበረብሽ ገና ድሮ ያኔ ነበር። እኔ አይደለም ካዲ ይሎ ካንተ ጋር መከኔ እኮ አውጣ ይዘህ ሂደህ እኮ ካዲነቱን እኮ አስተማርከው። ምን ነው ሂደህ እኮ ምን እንዳረጋችሁት እኮ አይቻለሁ። ልጁን የማይሆን ውስጥ አስገባችሁት። ማን እንደዚህ ያስገባው? ማን ያስገባው? እናንተ ናችሁ። ማን ነው እማላውቀው መሰለህ መጣ አሁን አዳም አሁንም ባልሽ አለ። አይ ኑርልኝ ከኔ ጋር ምን ያገናኘዋል? ከኔ ጋር ምን ያገናኘዋል? ካንተ ይሻለኛል እኮ ጥፋት ያደረገ ካንተ ይሻለኛል። ገባህ? አታስቢ በእናትሽ። እንዳንተ እኮ ሚዲያ ያወጣው አልዘለፈኝም። እንዳንተ አላለም። አዎ ደግሞ እንድትዘለፊ ያደረግሽ የምታስከብሪው የምታዘልፊው ራስሽ ነሽ። ራስሽ በምታመጪው ጦስ ነው እንደዚህ መሆኑ አይደል? የትኛው መጣጣስ? የትኛው? እኔም የሚገባኝ ነገር አግኝቻለሁ። ተይኝ በቃ ካንቺ ጋር ማነካካቱ ይቅርብኛል። በቃ እናት ነው ብሩን ከወሰድክ በኋላ ተይኝ። ለምን ይሳን እኔ ተወኝ ስለተዳሪና ተወኝ ስለለምን አልተውከኝም? የሚገባኝን ማግኘት እኔም ደግሞ የሚገባኝ እስከማገኝ ድረስ የሚገባሽ ነገር የለም። ይገባኛል። አብሬ እስከኖርኩ ድረስ ይገባኛል እኮ የሚገባኛል ብለሽ አሰብሽ አልኩሽ እኮ በህግም ሂጂ በሽማግሌ ሄዳለሁ። ጥግ ድረስ ሄዳለሁ። እኔ እዚህ ጋር ምን አመጣሽ አሁን? ምን አመጣሽ? አዎ ማን እኔ ማግኘት አልኩህ እኮ ልድገምህ እንዴ እንትን አላለህም መሰል። አሃ መደገም ፈለክ አይደል? ይኸውልሽ አንተ እኮ አንተ ነገር እንኳን አሁን ዝም የሚለኝ እንዳይመስልሽ እንደዚህ ካሜራ ስለደቀንሽ ምናምን ኧረ በእናትህ እዘለዝልሻለሁ ከፈለግሽ ማለት ነው። እስቲ ዘልዝለኛ ወይ ዘልዝለኛ። በቃ ተይኝ በቃ ወይ በቃ አሸናፊ ነሽ፣ አሸንፈሽኛል፣ ጎበዝ ነሽ፣ ጉልበታም ነሽ። በቃ ከዚህ በኋላ ካንቺ ጋር ያለኝን ግንኙነት ጨርሻለሁ። ተይኝ። ደግሞ የሚገባኝ ነገር አለ ካልሽኝ ደግሞ አዎ አለ። ሂጂና በህግ ጨርሽ። ከኔ ጋር ምን አለሽ? ስማ አሁንም ልንገርህ አንተ የፈለከው ልክ በቃ ሴት ስለሆነች አለቃቅሳ ትቀራለች። ሚዲያ በቃ እኔ ይኸውልሽ መቼም አልኩህ እኮ መቼም እኔ ልንገርሽ ጠበቃ ሽማግሌ ምናምን የምትይው እንደዚህ አይነት ነገር አስተምሮ ካላከሽ እሱ ራሱ ይክሰስና ከኔ ጋር ጠበቃ ምናምን የሚለው ነገር ታየውና ከኔ ጋር መከራከር ይችላሉ። እነዛ ጠበቃ ያልሻቸው ማለት ነው። ይመጣሉ። እዚህ አምጣቸው እስከፈለገች ድረስ ሂጂ። በቃ ህግ ይዳኘን። አሁን እጅሽ እንደዚህ ስላልሽ ምናምን ነገር አይደለም። በቃ እስከ ህግ ድረስ ሂጂ። አይደለም ምን ነው ከካሜራ ላይ ስትሆን በእናትህ እዛ የማይረባ ጦሰኛ እንደ ጦስ ዶሮ ዝም ተሽከርከረኝ የማትረባሽ ታለ ሰራልሃለሁ። የምር የኔ የሆነውን ሁሉ ትመልሳታለህ። ካርቸሊ ተገለዛ አማኑኤል ወረፋ ይዘልሃለሁ።